አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከነጋ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት በሰው ሀገር ላይ ስንሰራ ጥንቃቄ ማድረግ ያለብን ነገር እንነጋገራለን ማለት ነው ኢንሻአላህ። በተለይ ሁለት ሆነን ከአንድ ቤት የምንሰራ ሰዎች ማለት ነው። በመጀመሪያ ደረጃ የሌላ ሀገር ዜጎች ከሆኑ የኛ እንኳን አልሐምዱሊላህ እንዲህ አይነት ችግር የለባቸውም። ያው አረቦቹ ጋራ ከማጣላት ወይም ደግሞ አንቺን ከማሰቃየት ውጭ ሌላ ነገር ሊያደርጉ አይችሉም። ግን የሌላ ሀገር ዜጎች ጋራ የምትሰሩ እህቶቼ ማለት ነው ጥንቃቄ ማድረግ ያለባችሁ ነገር በመጀመሪያ ደረጃ እቃችሁን በአግባቡ ማስቀመጥ። ምክንያቱም እነሱ እናንተን ለማስጠላት ሰርቀው ከእናንተ እቃ ሊያደርጉ ስለሚችሉ ያንን እናንተ የምታስቀምጡትን እቃ በአግባቡ ማስቀመጥ አለባችሁ ማለት ነው። እናንተ ባሰርቁ እንኳን ሰርቀዋን ብለው ቤተሰቦቻችሁ ጋራ ወይም አረቦቹ ጋራ ሊያጣላችሁ ስለሚችሉ ጥንቃቄ ማድረግ አለባችሁ ማለት ነው። በሁለተኛ ደረጃ በየሳምንቱ ከእናት ቤት ወይም ከእህት ቤት ከቤተሰብ ቤት አብራችሁ አረቦቻችሁ ጋራ የምትሄዱ የተለያዩ ዜጎች ጋራ ወይም የኛም ዜጎች ጋራ ልትገናኙ ስለምትችሉ በዛን ቀን መጠንቀቅ አለባችሁ ማለት ነው። ይዛችሁትን የሄዳችሁትን እቃ ማስተዋልና ይዛችሁ የመጣችሁትን ነገር ማስተዋል አለባችሁ ማለት ነው። ምክንያቱም እናንተ ያስቀምጣችሁት እቃችሁን ወይ ተጨምሮባችሁ ሊሆን ይችላል ወይ ተቀንሶባችሁ ሊሆን ስለሚችል በአግባቡ እቃችሁን መፈተሽ ያው እንደሌላ ሰው ራሳችሁን መፈተሽ አለባችሁ ማለት ነው። ምክንያቱም ሌላ አደጋ ላይ እንዲያትወርቁ ማለት ነው። በሶስተኛ ደረጃ ከቤት ስንወጣ ያልሆኑ ነገሮችን ይዘን እንዲያንወጣ ወይም ወረቀትም ቢሆን ትክክለኛ መንግስት የማይፈልገው ወረቀት ከሆነ እኛ ጋራ መቀመጥ የለበትም። በመንገድ ላይ ተፍትሽ ሊያጋጥመን ይችላል። እኛንም ሰዎቻችንንም አደጋ ላይ እንዲያንጥል ያልሆኑ ነገሮችን መጠቀም የለብንም ማለት ነው። በአራተኛ ደረጃ የተለያዩ ዜጎች በጣም ሲህርና የሆነ ለአረቦቻቸው ሆኖ አብረዋቸው ለሚሰሩት ሰዎች ድግምት አስደግመው ይመጣሉ። አላህ ይጠብቀን። ከእንደነዚህ አይነት ነገሮች መጠንቀቅ መራቅ አለብን ማለት ነው። እነዚያን ሰዎች መከታተል በአይነ ቁራኛ ማየት የሚያደርጉትንና የሚሰሩትን ነገር በአይነ ቁራኛ መከታተል አለብን ማለት ነው። እና ውድ ቤተሰቦቼ እንደተማራችሁበት አልጠራጠርም ኢንሻአላህ። ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ አበረታቱኝ። ሰብስክራይብ ያደረጋችሁ ደግሞ ምንም እናንተን እንኳን ይመጠነናን ባትሉ ሼር አድርጋችሁ ያኔ ላይክ አድርጋችሁ ቪዲዮውን እያጫወታችሁት ተውት ማለት ነው። ለኔ ይጠቅመኛል፣ ለሌላ ሰው ተደራሽነት ይኖረዋልና ማለት ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።